ሰበር ዜና በሰበር ዜና ሆኗል ነገሩ ማለት ነው። እኔ አንድ ጥያቄ አለኝ። ኢትዮጵያውያን በተለይ እስራኤልና ኢራን በተታኮሱ ቁጥር በምላስ እርስ በርስ የሚታኮሱበት ሁኔታ ይገርመኛል። በነገራችን ላይ እርስ በርስ ባትጣሉ ደስ ይለኛል። ግን እንደ እውነት እናውራ ከተባለ ቀድሞ ለተተናኮሰ ማገዝ ጥሩ አይደለም። ቀድሞ የጀመረ መሸነፍ አለበት። ቀድሞ የጀመረ መዶቀስ አለበት። ምክንያቱም እዶቅሳለሁ፣ አሸንፋለሁ፣ አጠፋለሁ ብሎ አይደል የጀመረው። ራስን መከላከል መብት ደግሞ በማንኛውም ሞራል ብትመለከቱት ራስን የመከላከል መብት ለማንኛውም ሰው አለው። አሁን ለምሳሌ አንድ ጉልበተኛ ሊያጠቃ ሲመጣ ቁጭ ብለህ ተጠቃለት የሚባል ነገር የለም። ካጠቃህ መልሰህ ታጠቀዋለህ። ራስን መከላከል ይባላል። ራሱን የሚከላከል ኃይል ላይ አፍ መክፈት ጥሩ አይደለም። እንደኔ እንደ ፍትሃዊነት ይሁን ከሆነ ነገር ላይ ሳትከቱኝ ማለት ነው። ሌላው ኢትዮጵያውያን እርስ በርስ አትጣሉ። የእናንተ እርስ በርስ መጣላት ለእስራኤልም ለኢራንም የሚጠቅም ነገር የለም። ባይሆን እውነቱ የቱ ጋር ነው ያለው? ፍትህ የቱ ጋር ነው ያለው? ከሃይማኖተኝነት ከፖለቲካ ምናምን ውጡና እውነቱ የቱ ጋር ነው ያለው? ለዓለም የሚበጀው ማን ነው? የዓለምን ሰላም እያናጋ ያለው ማን ነው? ጦርነትን ቀድሞ የሚጀምረው ማን ነው የሚለውን በማገናዘብ በጸሎትም ጀማሪውን እንዲሸነፍ የተወረረው ደግሞ ወይም ደግሞ የተጀመረበት ደግሞ እንዲያሸንፍ በጸሎት አድርጉ። ከዛ ውጭ እርስ በርስ አትጣሉ። ሌላው በኢራን ጉዳይ ላይ እኔ ኢራን ሁሌም ስትወክስ አላቅም። ስጀምር ጦርነትን ስጀምር የመጀመሪያውም እስራኤል ነች የጀመረችው። የአሁኑን አሜሪካና እስራኤል ናቸው የጀመሩት። ኢራን ግን ቀድማ ስጀምር አላቅም። እኔ እውነት ለመናገር በምን አንግልም ኢራን ላይ ላግዝባት እንደምችል አላቅም። ለኢራን ከማገዝ ውጪ ከእውነት አንጻር፣ ከፍትህ አንጻር፣ ከሐቅ አንጻር ራስን የመከላከል መብት ከሚያከብር ሰው እንደሚያከብር ሰው ለኢራን ድጋፍ አለኝ። ግን ለኢራን ያለኝ ድጋፍ ከአንድ ኢትዮጵያዊ አያጣላኝም። እኔ እንደፈለገ ይጻፍ እንደፈለገ ያውራ፣ በምንም መልኩ ከሱ ጋር ልጣላ አልችልም። ከሱ ጋር ስለተጣላው ኢራን አታሸንፍም። ያም ደግሞ ወንድሜ ከኔ ጋር ምናምን ነገር እንካ ሰላምታ ስላለ ፍትሃዊ ያልሆኑት ቀድሞ ጦርነት የሚጀምሩት እስራኤልና አሜሪካ አያሸንፉም። ጦርነት በጉልበት አይደለም። በነገራችን ላይ ጦርነት በሐቅ ነው። ሐቅ ያለው አይሸነፍም እና ሐቅ ያለው ያሸንፍ ነው። ሌላው ኢራን አሁን ዛሬ የወሰደቻቸው እርምጃዎች በጣም ተመችቶኛል። እነ ሳውዲ፣ እነ ዱባይ፣ እነ ኳታር፣ እነ ኩዌት ሚድል ኢስትን በተለይ ኤዥያን የሚበጠብጡትን እስራኤልንና አሜሪካንን የጦር ቤት ሰጥተው የሚያስበጠብጡት እነዚህ ሀገሮች ናቸው። ኢራን ዛሬ ዱባይን፣ ኩዌትን፣ ኳታርን የመሳሰሉ እነዚህ አረብ ሀገር የሚባሉ ቀሚሳሞች ጋር የወሰደችው እርምጃ ትክክልና ትክክል ቀድማ መውሰድ የነበረባት ነው። ምክንያቱም እነሱ መሰላል ሆነው ነው እሷን እያስጠቋት ያሉት ሁሌም ማለት ነው። ከሐቅ አንጻር ነው ማወራው። ሐቅ ካሌለው ለምን ሳውዲ አትሆንም? ገደል ትግባ። ሐቅ ካሌላት ከሐቅ ካሌላት ሐቅ ካለው ጎን ነው የምቆመው እኔ ለህሊናዬ እንጂ ለሆነ ምናምን ነገር አይደለም። ጆርዳ ምናምን የሚባሉ እንፍኞች መሬታቸውን ሰጥተው ኢራንን ለማስወረር ከአሜሪካና ከእስራኤል ጋር የሚወዳጁ አካሎች የኢራንን እንደምኛ ዱላ መቅመስ ያለባቸው ከእስራኤልና ከአሜሪካ በፊት እነዚህ ሀገሮች ናቸው። እንደ ሙስሊም አስቤ አይደለም። እንደ ሙስሊም ካሰብኩኝ እኔ ሺያ አይደለሁም፣ ኢራኖች ደግሞ ሺያ ሙስሊሞች ናቸው። እንደ ሙስሊም ካሰብኩኝ እኔ የሳውዲ ሙስሊሞች ይቀርቡኛል አይደለም። እንደ ሙስሊም ካሰብኩኝ የኩዌት የኳታር ሙስሊሞች ይቀርቡኛል። ግን ደግሞ እንደ እውነት ካሰብኩኝ፣ እንደ ፍትህ ካሰብኩኝ እነዚህ አካላት በኢራን ላይ የሚፈጽሙት ደባ አደገኛ ስለሆነ በኢራን ላይ ብቻ አይደለም ሀታ በፍልስጤም ላይ የሚፈጽሙት ደባ
ከባድ ስለሆነ ቀጥሞ መቀጣት ያለባቸው እነዚህ ናቸው። ይህን ስናገር ብዙ የሚከፋው ሙስሊም ሁላ ሊኖር ይችላል። በተለይ ጦርነቱን የጀመሩት እስራኤልንና አሜሪካንም ናቸው ብዬ መናገር የሚያስከፋው ክርስቲያን ሊሆን ይችላል። ጦርነቱ የሙስሊምና የክርስቲያን አድርጎ የሚያስብ አካል ሊኖር ስላለ ማለት ነው። ጦርነቱ ግን የፓወር የበላይነት ነው። ሚድል ኢስት ላይ በፓወር የበላይነታቸውን ለማረጋገጥ ኢራን መድቀቅ አለባቸው እነዚህ አካላት። ኢራንን መምታት የፈለጉት የፓወር የበላይነታቸውን ለማስከበር እንጂ ክርስቲያናዊ ስቴት ለመመስረት አይደለም። እስራኤላውያን አይሁዶች ናቸው፣ የአይሁድ ሀገር ናቸው። እንደውም ኢየሱስ ክርስቶስን በጨዋ ቃል የማይገልጹ በጥዩፍነት የሚገልጹ ናቸው። ባይዘዊ አሜሪካኖችም ቢሆን የሚታወቅ ነው እና የሰሞኑም ፋይል ከሰማችሁት ከባድ ነገሮች የሚወጡበት ምናምን እና ጦርነቱ የሃይማኖት አይደለም፣ የኃይል የበላይነትን ለማረጋገጥ የሚደረግ ጦርነት ነው። ሰላማችሁ ይብዛ። ይሄው ነው የኔ ሐሳብ ማለት ነው። አሁን ይሄንን ሐሳቡን ሰጠ ብላችሁ ደግሞ እንዳሰድቡኝ፣ ከሰደባችሁኝም ስደቡኝ፣ ግን እውነት ካለው ጎን ቁሙ። እውነት ነው። አንተን በፈጣሪ ፊት መልካም ነገር ሊያሰጥህ የሚችለው እውነትና እውነት ብቻ ነው። በየትኛውም ቦታ ላይ ቀድሞ መደባደብ የጀመረ መሸነፍ አለበት ብዬ የማምን ሰው ነኝ። በየትኛውም በመንደርም በሰፈርም በሀገርም በዓለምም ደረጃ ጸብን ቀድሞ የጀመረ መመታት አለበት ብዬ የማምን ሰው ነኝ። ምክንያቱም ጸብ ለማንም አይበጅም። ደግሞ ከተመታ ዝም ብሎ የሚመታ የለም። ያቅሙን ይፍጨረጨራል ማንም ማለት ነው። ያቅሙን ይፍጨረጨራል። ቅድመ መከላከል ሳይተከስብህ ቅድመ መከላከል የለም። አንዳንድ ሰዎች የሚያቀርቡት ሎጂክ ራሱ ይገርመኛል። እስራኤልና አሜሪካ እኮ ቅድመ መከላከል ነው እየወሰዱ ያሉት። ሲጀመር እኔ እንደኔ አቋም ማለት ነው የሆነ ሀገሮች ኒኩሌር ታጥቀው የሆነ ሀገሮች የማይታጠቁበት ምክንያት አይታየኝም። እኔ ዓለም ፍትሃዊ መሆን አለባት። የሆነ ሀገር ኒኩሌር ከታጠቀ ኢትዮጵያ መታጠቅ አለባት ብዬ የማምን ሰው ነኝ። አቅም ያለው ሁሉ ለሌላው የተፈቀደ ለሌላው ያልተፈቀደ ለምን ይሆናል ብዬ የማምን ሰው ነኝ እኔ። ወይ አያስፈልግም ከተባለ ሁሉም ያምክን፣ ሁሉም ይደምስስ። ልክ ደቡብ አፍሪካ እንደደመሰሰችው ነበር። ደቡብ አፍሪካ አታለው አፍሪካም ነበረን፣ እኛ ነበረን። አታለው ኒኩሌራን እንድታከሽፍ ተደርጋ ነው። እንደኔ ዓለም የጋራ ነችና ዓለም የእኩል ነችና ለአንዱ የተፈቀደ ለአንዱ የማይፈቀድበት ምክንያት የለም። ሁለተኛ ደግሞ ሁሌም ቢሆን መሸነፍ አለበት ብዬ የማምነው ቀድሞ የጀመረ ቀድሞ የነካ ቀድሞ ጸብ የፈጠረ ቀድሞ ሰላምን አልፈልግም ብሎ ወደ ጦርነት የገባ መሸነፍ አለበት ብዬ የማምን ሰው ነኝ። በመጨረሻም ድል ለተተከሰባት ድል ጦርነት ለታወጀባት ለኢራን ነው ማለት ከምንም አንጻር አይደለም። ዱላ የተመዘዘባት እሷ ቀድማ አልመዘዘችም። ኢራን ቀድማ አልመዘዘችም። ከዛ አንጻር ነው ድል ለኢራን የምለው። ከዛ አንጻር ነው። ገባችሁ አይደለ? ይመቻችሁ።